መሰረት ሚዲያ አንድ የመንግስት ሹም በአዲስ ወረርሽኝ የዝንጀሮ ፈንጣጣ ወይም ኤምፖክስ ቢጠቁም ማገገሚያ አልገባም አሻፈረኝ ብለዋል ሲል ዘግቧል። በሽታው በአዲስ አበባ ተከስቷል ሲልም ይሄው ሚዲያ ዘግቧል። የመንግስት ምንጮች ግን በዚህ ጉዳይ እስካሁን በግልጽ የሰጡት መግለጫም ሆነ መረጃ የለም። Several countries in Africa are dealing with growing outbreaks of mpox, with Ethiopia among the latest to confirm its first cases of the disease. መደበኛ የመረጃ ምንጮች እንዳሉት ከሆነ የመጀመሪያው ሟች ተመዝግቧል። ይህ ሰው የሞያሌ ነዋሪ ነበር። በአሁኑ ወቅት ካለው የትራንስፖርት እንቅስቃሴ አንጻር በሽታው ወረርሽኝ የመሆን ዕድሉም ሰፊ እንደሆነ እየተነገረ ይገኛል። እስካሁንም በሞያሌ 3፣ በጅማ ዞን 2፣ በድምሩ 5 ሰዎች በበሽታው ኢትዮጵያ ውስጥ ተይዘዋል። ለመሆኑ የሩሲያ ዩክሬን ጦርነትና የዝንጀሮ ፈንጣጣን የሚያገናኛቸው ምንድን ነው? በዛሬው ዝግጅታችን የዝንጀሮ ፈንጣጣ ተፈጥሯዊ በሽታ ነው ወይስ ምዕራባውያን ሰራሽ ባዮሎጂካል መሳሪያ የሚል ከባድ ጥያቄ እናነሳለን። የአፍሪካ በሽታ ነው ሲባል በአውሮፓ ተከስቶ ስለነበረው የዝንጀሮ ፈንጣጣ እንመለከታለን። ውድ የቻናላችን ቤተኞች የሚሰማውን ክፉ ያርቅላችሁ። ሰላም፣ ጤናና ፍቅር ሁሌም ከእናንተ ጋር ይሁን እያልን ለእውቀትና ለጥንቃቄ ሲባል ግና ይህን መረጃ እስከ መጨረሻው ትከታተሉት ዘንድ እንጋብዛለን። ለቤት ፈላጊዎች ታላቅ የምስራች! በመሃል አዲስ አበባ ሳር ቤት 88 ካሬ ባለ 2 መኝታ እና 130 ካሬ ባለ 3 መኝታ በ36 ወር የሚረከቡት አፓርትመንቶችን አቀረብንላችሁ። በካሬ 64200 ብር ብቻ 100% ከፍለው ሲገዙ 40% ይቀነስሎታል። ከ5.7 ሚሊዮን ጀምሮ ቅንጡ አፓርትመንቶችን አሁኑኑ ከፍሎ የግሉ ያደርጉ። ግንባታቸው ከ80% በላይ የደረሱ ሳይቶች በፒያሳ ሊሴ፣ በሶማሌ ተራ፣ በአያት አደባባይ፣ በአያት ሎሚያድ፣ በጋርመንት ሲዲሲ ውብ አፓርትመንቶችን እና በፒያሳ አድዋ 00 ደግሞ የንግድ ሱቆችን አቅርበንሎታል። አሁኑን ይደውሉ። ከ7 በላይ ሳይቶችን ሰርተን አስረክበናል። ቴምር ሪል ስቴት ስልክ 0906521111 0907070762 መጠንቀቅ ነው ደጉ ለአንተም ለኔም ጤና እንዳለችው አስቴር አወቀ። ሁሌም ጤናችሁን ጠብቁልን የዕለት መልእክታችን ነው። Monkeypox has now spread to 21 countries, and it's led to false theories that the outbreaks were planned and man-made. ጊዜው 2022 ነበር። ወቅቱ ደግሞ የሩሲያ ታንኮች ወደ ኪየቭ አቅጣጫ ፊታቸውን አዙሮ የሚሮጡበት፣ የምዕራቡ ዓለምና አሜሪካ አይዞሽ ገለቴ ያሏትን ዩክሬን ለመደገፍና ለአዲሱ የዓለም ጦርነት ወገባቸውን ሸብ፣ ጦራቸውን ሳል፣ ጋሻቸውን ረገፍ ያደረጉበት ጊዜ ነበር። በአውሮፓ ምድር ግን ታይቶ የማይታወቅ አንድ ክስተት ተፈጠረ። ሰዎች የተለየ ህመም ይታይባቸው ጀመር። ከፍተኛ ራስ ምታት፣ ሙቀት እና ሰውነት ላይ የሚወጣ ሽፍታና እብጠት ደግሞ ምልክቶቹ ነበሩ። ይህ አይነት በሽታ በምድር አውሮፓ ታይቶ ባለመታወቁ አዲስ የበሽታ ወረርሽኝ መጣ ብሎ ድፍን ዓለም ተጨነቀ። በእርግጥ የአውሮፓ የሕክምና ጠበብት ይህ የጥቁሮች በሽታ ነው ብለው ንቀውት እንጂ በሽታው መነሻውም ከዝንጀሮ ፈንጣጣ መንኪፖክስ ነበር። An outbreak of a new strain of the mpox virus in Africa. The virus, formerly known as monkeypox, can be passed on through close contact and causes flu-like symptoms and lesions on the body and can ድፍን አውሮፓ ታመሰ። የበሽታውን መነሻ ለማወቅ ብዙ ጥረት ቢደረግም ትክክለኛ ምንጩ ሊታወቅ አልቻለም። ሁሉም በሚባል ደረጃ በበሽታው የተያዙ ሰዎች ወደ አፍሪካ የተደረገ የጉዞ ታሪክ የሌላቸው መሆኑ ደግሞ አንዳች የሆነ ሚስጥር እንዳለ አሳበቀ። ዩክሬን ምንም እንኳን ከሌሎች አውሮፓ ሀገራት ጋር ስትተያይ ትልቅ ብትሆንም የሩሲያን ያክል ግን ወታደራዊም ኢኮኖሚያዊም አቅም የላትም። ታዲያ በምን አቅሟ ያለፉትን 3 ዓመታት ሩሲያን መቋቋም ቻለች የሚለው የብዙዎች ጥያቄ ነው። ነገሩ ወዲህ ነው። መንግስት አከሎች የአውሮፓና የአሜሪካ የመድኃኒት አምራች ካምፓኒዎችና የዘረመል ምርምር የሚያደርጉ ድርጅቶች ላቦራቶሪያቸው የሚገኘው ዩክሬን ነው። እናም ዩክሬን የዓለም በሽታ ሁሉ በብልቃት ታስሮ የተቀመጠባት የፓንዶራ ሳጥን ናት። እነኚህ ላቦራቶሪዎች ባላቸው የገንዘብ አቅምና መንግስቶቻቸውን በማሳመን እስካሁን ድረስ ለዩክሬን የገንዘብና የመሳሪያ ድጋፍ እያደረጉ ትልቁን የሩሲያን ጦር ሊቋቋሙት ችለዋል። የአሜሪካው ባዮስቴት ላብ፣ የእንግሊዙ ፋርማክ ባዮፋርማን ጨምሮ በዩክሬን ከ30 በላይ ዓለም አቀፍ የምርምር ላቦራቶሪዎች ይገኛሉ። አንዳንዶች እንደሚሉት ደግሞ ይህ ቁጥር ወደ 50 ይጠጋል። እነኚህ ሁሉ የምርምር ላቦራቶሪዎች ተጠራርተው ካልጠፋ ቦታ ዩክሬን የመጡት እኔን ለማጥቃት ነው የምትለው ሩሲያ በ2022 ይህን ክስ ደጋግማ አሰምታለች። በማርች 2022 የቀረበው የሩሲያ ክስ አሜሪካና አጋሮቿ በድንበር አቅራቢያ ዩክሬን የባዮሎጂካል ጦር መሳሪያዎች እያዘጋጀች ነው የሚል ነበር።
ውድ የቻናላችን ቤተሰቦች፣ የባዮሎጂካል ጦር መሳሪያ ማለት የሕክምና ባለሙያዎች በቤተ ሙከራና ላቦራቶሪዎች ውስጥ የሚፈጥሯቸው በሽታዎች ናቸው። ዋነኛ ዓላማቸው ደግሞ ጠላት የተባሉ ሀገራትን በተህዋሲያን ማጥቃት ነው። ይህም ማለት ጠላት ነው የተባለን ሀገር ህዝብ፣ ወታደር አሊያም የተፈጥሮ ሀብት በማጥፋት የሚደረግ ውጊያ ነው። ሀገራት በዚህ ረገድ ጦርነት ውስጥ እያሉ እንኳን ከጦር መሳሪያና ውጊያ ውጪ የኬሚካልና ባዮሎጂካል መሳሪያዎችን ላለመጠቀም ይስማማሉ። ይህ ስምምነት በሩሲያና አሜሪካ መካከል ከተደረጉ ስምምነቶች አንዱ ነው። የሩሲያና የዩክሬን ጦርነት ሲጀመር ሩሲያ እነኚህን ላቦራቶሪዎችና የኒኩሌር ጣቢያዎች ከፍተኛ ትኩረት ሰጥታ መደብደብ ጀመረች። በዚህም እግሬ አውጭኝ ያሉት የምርምር ላቦራቶሪዎቹ ዕቃዎቻቸውን ሰላም ወዳለባቸው ቦታዎች ማሸሽ ጀመሩ። ይህ አጋጣሚ ግን ያልተጠበቀ ችግርን ይዞ መጣ። ከጥድፊያና ከጥንቃቄ ጉድለት የተነሳ የተወሰኑ በሽታዎች ከተቀመጡበት ብልቃጥ አፈትልከው ወጡ። በከፍተኛ የባቡር መስመር በተሳሰሩት የአውሮፓ ሀገራት ውስጥም በአጭር ቀናት ያመለጡት በሽታዎች በብዙ ቦታዎች ሊታዩ ቻሉ። ከነዚህም ካመለጡ በሽታዎች ውስጥ በከፍተኛ ደረጃ የሚዲያ ሽፋን ያገኘው በሰውነት ላይ ከፍተኛ ጠባሳ የሚያሳየው የዝንጀሮ ፈንጣጣ ነበር። እናም ከአውሮፓ እስከ አሜሪካ፣ ከአሜሪካ እስከ ሩቋ አውስትራሊያ በሽታው በቀናት ዕድሜ ብዙ ሰዎችን ለከፈ። በዚህም ዓለም ደነገጠ። የዝንጀሮ ፈንጣጣ በአጭር ጊዜ በሽታ ውጤት ስለሚታይ ታወቀ እንጂ ውጤታቸውና የህመም ስሜታቸው ቶሎ የማይታይ ሌሎች በሽታዎችም አምልጠው ወጥተው ወደ ሰው አሊያም ወደ እንስሳ ገብተው ሊሆን ይችላል። ይህን ወደፊት ታሪክና ሳይንስ ተመራምረው የሚደርሱበት ሲሆን እስካሁን ግን በግልጽ የታየው የዝንጀሮ ፈንጣጣ ብቻ ነው። የሩሲያ ምንጮች እንደሚሉት በዩክሬን እየተሰሩ የነበሩት የባዮሎጂካል መሳሪያዎች በዋናነት የስላቭ ህዝቦችንና የኤዥያ ሰዎችን ዲኤንኤ መሰረት ያደረገ ነበር ትላለች። ማለትም የሚፈበረኩት በሽታዎች በዋናነት የማጥቃት ኃይላቸው የስላቭና የኤዥያ ሰዎች ላይ የሚበረታ መሆኑን ይገልጻሉ። እዚህ ጋር ለማነጻጸሪያ ይሆን ዘንድ የዘጠናዎቹ መጀመሪያ ወረርሽኝ የነበረውን ኤድስ እናንሳ። ኤድስ በዓለም ዙሪያ 40 ሚሊዮን ሰዎችን የገደለ ሲሆን ከነኚህ ሰዎች መካከልም ከ55% በላይ ወይም 25 ሚሊዮኑ ታማሚ የሞተው ከአፍሪካ ነው። እናም በብዙዎች ዘንድ ኤድስ የተፈጥሮ በሽታ ሳይሆን በታላላቅ የሕክምና ላቦራቶሪዎች ውስጥ የጥቁር ህዝቦችን ለማጥፋት የተፈጠረ ባዮሎጂካል ጦር መሳሪያ ነው የሚል ስር የሰደደ እምነት እንዲፈጠር ምክንያት ሆኗል። የሩሲያ ክስ መሬት የያዘና ስር የሰደደ ለመሆኑ ማሳያ የሩሲያና የዩክሬን ጦርነት ሲጀመር ላቦራቶሪዎቹ የሸሹበትን ማየቱ ትልቁ ማስረጃ ነው። ከ30 በላይ ቁጥራቸው የሚገመተው አንዳንዶች 50 የሚያደርሷቸው ላቦራቶሪዎች የዩክሬን ጦርነት እየገፋ ሲመጣ የያዙትን ይዘው የሸሹት ወደ ካዛኪስታን ነው። ውድ ቤተሰቦች፣ ካዛኪስታን የምትባለው ሀገር ልክ እንደ ዩክሬን ሁሉ ከቀድሞዋ ሶቪየት ህብረት ፍንካቾች አንዷ ስትሆን ዙሪያ ገባዋ የብስ የሆነ ወደብ አልባ ሀገር ናት። በዓለም ትልቋ የምትባለው ወደብ አልባ ሀገርም ናት። ሩሲያን፣ ቻይናን እና የካስፒያን ባህርን ትዋሰናለች። ሳይደግስ አይጣላም እንዲሉ ወደብ ባይኖራትም ያላት ከፍተኛ የሆነ የነዳጅ ክምችት የኃይል ፍላጎቷን ይሸፍናል። ካዛኪስታን 30% ዜጎቿ የሩሲያ ዝርያ ያላቸው ቢሆንም ከቅርብ ዓመታት ወዲህ ግን ዩክሬን እንዳደረገችው ሁሉ ወደ አውሮፓ ሀገራት በመጠጋት የሩሲያን ነባር የባህልና የታሪክ ተጽዕኖ እየቀነሰች ይገኛል። ለዚህም ማሳያው ትጠቀምበት የነበረውን የሩሲያ ፊደል ወደ ላቲን የእንግሊዘኛ ፊደል መቀየሯ፣ የሩሲያ ዩክሬን ጦርነትን በግልጽ መቃወሟ፣ እንዲሁም የሩሲያ ሙዚቀኞች በሀገሯ የሙዚቃ ስራቸውን እንዳያቀርቡ ማገዷ የሀገራቱን ቅርብ ጊዜ መካረር ያሳያል። እናም ከዩክሬን የተሰደዱ ላቦራቶሪዎችን የተቀበለችው ካዛኪስታን ሌላኛዋ አውሮፓን የተመካች የሩሲያ ጠላት ሆናለች። ከሩሲያ ጋር 7500 ኪሎ ሜትር ድንበር የምትጎራበተው ካዛኪስታን ቀጣዩ ፑቲን ምህረት የማያውቅ ጡጫ የሚያርፍባት ሀገር ናት ሲሉም ፖለቲካ ተንታኞች ክፉ ያወሩባታል። አሁን በኢስታንቡል የተጀመረ የሰላም ድርድር ላይ ከሚጠበቁ የድርድር ነጥቦች መካከል አንዱና ዋነኛ ይሆናል ተብሎ የሚጠበቀው የባዮሎጂካል መሳሪያ ማበልጸግ ጉዳይ እንደሚሆን ይጠበቃል። እናም የሰላም ስምምነቱ የሚፈረም ከሆነ ዩክሬን ከእንግዲህ ወዲያ ምንም የውጭ ሀገር መድኃኒትና የምርምር ላቦራቶሪ ምርምር ተቋሞች አታስተናግድም ማለት ነው። በአንድ ወቅት ባደረጉት ኢንተርቪው ላይ ማንን ቅር አይሉም ሲባሉ ከሃዲን ያሉት የሩሲያው መሪ ቭላዲሚር ፑቲን የከዳቻቸውን ጎረቤታቸውን ካዛኪስታንን ይቅር እንደማይሏት ሳይታለም የተፈታ ነው። ሶቪየት ህብረት ስትፈርስ ወራሽ የሆነችው ሩሲያና አሜሪካ አንዱ የአንዱን ድንበር ላለማለፍና ዳግም ወደ ጦርነት ላለመግባት የፈጸሙት ውል አለ።
ሩሲያ ከፖላንድ ከኩባና ሌሎችን ቦታዎች የተከለቻቸውን የሚሳኤል መከላከያ እንድታነሳ ኔቶም ወደ ምስራቅ እንዳይሰፋ የተዋዋሉትን ውል ደጋግመው የጣሱት አሜሪካና ኔቶ ሩሲያ እየወሰደች ባለው እርምጃ ያልጠበቁት እየመጣባቸው ነው። ዛሬም የሶስተኛው የዓለም ጦርነትና የባዮሎጂካል ጦር መሳሪያዎች ስጋት እንደቀጠለ ነው። ሀገራችንና ዓለምን ሰላም ያድርግልን። ውድ የፈታ ዴይሊ ቤተኞች ለእናንተ ሁሌም እንጨነቃለንና የተወሰነ ሀገራችን ገባና ሰው ገደለ ስለተባለው የዝንጀሮ ፈንጣጣ እንንገራችሁ። እንደ ኤድስ እንደ ኮሮና ቫይረስ የሚመጣው ተላላፊ በሽታ ነው። በበሽታው ከተያዘ ሰው ጋር ቀጥተኛ የቆዳ ንክኪ ሲደረግ፣ በበሽታው የተጠቃ ሰው ከተጠቀመባቸው ዕቃዎች መጠቀም፣ በበሽታው ከተያዙ እንስሳት ወደ ሰው ሊተላለፍ ይችላል። ትኩሳት፣ ከባድ ራስ ምታት፣ የጡንቻና የጀርባ ህመም፣ ሽፍታ፣ ያበጡ የሊምፍ እጢዎች የበሽታው ምልክቶች ሲሆኑ እነኚህም ምልክቶች ካያችሁ ወደ ጤና ጣቢያዎች በመሄድ የግል ጤናውንና ወዳጆቹን ደህንነት ይጠብቁ።